ብዙዎቻችን የምንኖረው የራሳችንን ህይወት ሳይሆን ሌሎች ሰዎች እንድንሆንላቸው የሚፈልጉትን አይነት ህይወት ነው። የሰዎችን ደስታ ለማግኘት ስንሮጥ የራሳችንን ማንነት መንገድ ላይ ጥለን አልፈናል። ዛሬ ግን ጥያቄው ይህ ነው። አንተ ማን ነህ? ሰዎች የፈጠሩ ድራቢ ካባ ያለህ ሰው ነህ ወይስ ማን ነህ? ሰላም የተወደዳችሁ እንደምን አላችሁ? ይህ የስኬት ብርሃን ነው። ብዙዎቻችን በሰዎች እግር ውስጥ ተረግጠን፣ ብዙዎቻችን የሰዎች እስትንፋስ ለኛ መንቀሳቀሻ ሆኖን፣ እነርሱ ቢተኙ እንተኛለን፣ እነርሱ ቢቆሙ እንቆማለን፣ ያደረጉትን ነገር ሁሉ የማድረግ አባዜ ተጠናውቶን፣ አንዳንዶቻችን ደግሞ ይሄን ባደርግ ሰው ምን ይለኛል፣ ይሄን ባደርግ ይሰድቡኛል፣ ይሄንን ባደርግ ይስቁብኛል በሚል አስተሳሰብ የኛን ማንነት ወደ ኋላ ገለል አድርገን በሰዎች ማንነት ተወርሰናል። ለመሆኑ የሰዎች ጫና እንዴት ይመጣል? እስኪ በዝርዝር እንየው። አንደኛ፣ የመመካከርና የመመራት ልዩነትን አለማወቅ። እንዴት? ከሰዎች ምክር መቀበል ጥሩ ሆኖ ሳለ ውሳኔዎቻችንን በሙሉ በሌሎች ሰዎች አስተያየት ላይ ስንመሰርት ማንነታችንን እናጠዋለን። ሁለተኛው፣ የመፍራትና የመቀበል ፍላጎት። ሰው ምን ይለኛል የሚል ስጋት ትልቁ የነጻነታችን ጠላት ነው። መድረክ ላይ ወጥቼ ብናገር ሰው ምን ይለኛል? ይሄንን ስራ ዝቅ ብዬ ብሰራ ሰው ምን ይለኛል? ሰምታችሁ ሊሆን ይችላል። አንዳንድ ሰዎች የሚሰራው አጥቶ የሚበላው አጥቶ ጽዳት ስራ ቢባል ግን እነከሌ ምን ይሉኛል፣ ሰው ምን ይለኛል? ሶስተኛው ማህበራዊ ሚዲያ ነው። የሌሎችን ፍጹም የሚመስል ህይወት፣ አለባበስ፣ ለግጀሪ ነገር ታይና ካንተ ህይወት ጋር ታነጻጽረዋለህ። ድሮ ያሳለፈውን አንተ ያለበት ደረጃ ላይ በነበረ ጊዜ ያሳለፈውን ነገር አይደለም የምታስታውሰው። አንተ የምታየው አሁን ባይንህ የምታየው ነው። እርሱን አይተህ አንተ ራስን ስታየው እኔማ መቼ ነው የምቀየረው? ተስፋ እንድትቆርጥ ያደርጋል። የሰዎች ጫና በዚህ ይመጣል። ራስን የመሆን ጥቅሞችን እኒና ከዚህ ጫና ለመላቀቅ ምንድነው መፍትሄው የሚለውን እናያለን። እስኪ ራስን የመሆን ጥቅሞች ምንድናቸው? አንደኛ፣ ውስጣዊ ሰላም። የሌላን ሰው ጭንብል አውልቆ መጣል ትልቅ ረፍት ይሰጣል። መድረክ ላይ ወጥቼ ባወራ ሰው ይስቅብኝ ይሆን? የጀመርኩት ስራ ባይሳካልኝ ሰው ይስቅብኝ ይሆን? ልጀምረው ያሰብኩት ስራ ችግር ቢፈጠርበት በመሃል ቢቋረጥ እኔን ሰው ምን ይለኝ ይሆን የሚለው ነገር ካንተ አይምሮ ውስጥ የማይኖር ከሆነ አንተ ሰላም ትሆናለህ። ሰዎች ምን ይሉኛል የሚል አስተሳሰቡ ስትወጣ ብዙ ጊዜ ትሞክራለህ፣ ብዙ ጊዜ ላይሳካልህ ይችላል፣ ግን የሆነ ሰዓት ላይ ይሳካል። ያ ሰው ምን ይለኛል የሚል ሰው አይሞክርም፣ ውድቀት እንዴት እንደሆነ አያውቅም። በዛው ሰው ምን ይለኛል በሚል እሳቤ ውስጥ እስከነ ድህነቱ ማንነት ሳይኖረው፣ ሰላም ሳይኖረው፣ ራሱን ሳይሆን ሰው ሳያከብረው፣ ሰው የናቀው አርጅቶ ይሞታል። ሁለተኛው፣ እውነተኛ ግንኙነት። ራስን ስትሆን የሚቀርቡ ሰዎች አንተነትን ስለወደዱልህ እንጂ አንተ የለበስከውን ካባ ወደው አይደለም የሚመጡት። የለበስከው ካባ የለም፣ አንተነትህን ነው። አንዳንድ ሰዎች አይታችሁ ሊሆን ይችላል። ጩኸታሞች ሆነው በዛ በጩኸታቸው ሰው የሚወዳቸው አሉ። ቀበጦች ሆነው በቅብጠታቸው የሚወዳቸው ሰዎች አሉ። ረጋ ያሉ ሰዎች ሆነው በእርጋታቸው የሚወዳቸው ሰዎች አሉ። ዝምተኛ ሆነው ባላቸው ነገር ሰው የሚወዳቸው ሰዎች አሉ፣ የራሳቸውን ማንነት ስለያዙ። አንዳንዶች ደግሞ ዝምተኛ ሰው ሲያይ ያንን ዝምተኛ ሰው ለመሆን ይሞክራል። እሱ እኮ ዝምተኛ ሰው አይደለም፣ ለፍላፊ ሰው ነው። ዝምተኛው ሰው ለፍላፊ መሆን ይፈልጋል። ያ የሚያምርበትን በራሱ መንገድ የሚሄደውን ሰው ሲያይ እሱን መሆን ይፈልጋል። አምሮበታል። ያንን የተሳካለትን ያንን ደስተኛ የሆነውን እርሱን መሆን ይፈልጋል። እርሱን አይደለም መሆን የነበረበት። ደስታውን እኮ እርሱ ጋር ማግኘት ይችል ነበር። ስኬቱን ራሱ ጋር ማግኘት ይችል ነበር። የተፈጠርከው ዝምተኛ ከሆንክ ዝምተኛ ነህ፣ በቃ ዝምተኛ ነህ። በዝምታ ውስጥ የምታደርጋቸው ብዙ ነገሮች አሉ። አንተ ዝምተኝነትህን ረስተህ እንደርዛኛው ለፍላፊ እርሱ በሚለፈልፍበት ውስጥ የሚያገኘው ነገር ስላለ ነው እግዚአብሔር የፈጠረው በዛ። አንተ ግን በዝምታ ውስጥ የምታገኘው ነገር አለ። ግን የእርሱን ልፍለፍ አቀበላለሁ የምትል ከሆነ በአንተ በዝምታ ውስጥ ሆነ የምታገኘውን ነገር ታጠዋለህ። ምክንያቱም ያንተን መንገድ ትተህ በዚህኛው መንገድ ሄዳል። መንገድህ በማዞሪያ ከሆነ በአቋራጭ የምትሄድ ከሆነ አቋራጩ የተፈጠረው ለነሱ ነው። በአቋራጭ የሚሄዱ ሰዎች ምናልባት ጉልበት ያላቸው ሰዎች ሊሆኑ ይችላል። አንተ ግን ጉልበት ላይኖርህ ይችላል። እነርሱ ባህር ካለ ባህሩን ቀደውት ይሄዳሉ። አንተ ግን ባህሩ ጋር ትቆማለህ። ወይ ገብተህበት ባህሩ ይወስዳል። መንገድህ በመዞሪያ ከሆነ በመዞሪያ ሂድ፣ በአቋራጭ አትሂድ።
ሶስተኛው የተሰጠው መገለጥ። እያንዳንዱ ሰው ወደዚች ዓለም የመጣበት ምክንያት አለ። ሁላችንም ወደዚች ዓለም ስንመጣ ሰርተን የምናልፋት ነገር አለች። ሁላችንም መክሊት የሚባል ነገር አለ። የሁሉም መክሊት ይለያያል። ያ ተሰጥኦ ሊመጣ የሚችለው ግን ራስን ስትሆን ነው። ሰው ተሰጥኦውን ሲያገኝ ነው እዚች ምድር ላይ ሰክሰስፉል የሚሆን የተሳካለት የሚሆን። ከጫና ለመውጣት የሚረዱን ወሳኝ እርምጃዎች አሉ። አንደኛ አይ ማለት ልመድ። አይሆንም፣ አልፈልግም፣ መሆን የለበት ማለት ልመድ። ለሌሎች ደስታ ስትል አዎ የምትለው ነገር ሁሉ ለራስህ አይ እያልክ እንደሆነ መረዳት አለብህ። ራስህን እየከለከልከው እንደሆነ ማወቅ አለብህ። እረፍ ካልከው አርፎ ቁጭ ይላል፣ ሳታገኘው ቁጭ ትላለህ። በፍላጎትህ ሳትመራ በሌላ ሰው ፍላጎት ትመራለህ። በራስህ መንገድ መሄድ ልመድ። አይ ማለት ልመድ። ሁለተኛው ዝምታና የብቸኝነት ጊዜ ይኑርህ። በቀን ውስጥ ለጥቂት ደቂቃዎች ብቻ ነው። ስልክህን አጥፋና ከውስጥ ማንነት ጋር ተነጋገር። እኔ ማን ነኝ? እኔ በእውነት የምፈልገው ነገር ምንድን ነው ብለህ ራስን ጠይቅ። ብቻህን ስትሆን ራስን ስትጠይቀው መልስ ይሰጥሃል። መሆን የምትፈልገውን ማድረግ የምትፈልገውን ይመርሃል። ሶስተኛው አካባቢህን መርምር። ሁልጊዜ የሚገስጹህ ወይም የሚቆጣጠሩህ ሰዎችን ሳይሆን ማንነትህን የሚያበረታቱ ማድረግ የምትፈልገውን ነገር ስታደርግ ጎበዝ የሚሉን ሰዎች ቅረብ። እንደዚህ ብታደርግ እንደዚህ ትሆናለህ አይሆንም የሚሉን ሰዎች አይደለም፣ የሚያበረታቱን ሰዎች ቅረባቸው። ከነዛኞቹ ሰዎች ግን ራቅ በል። አራተኛው በትንሽ እርምጃ ጀምር። በትንንሽ ውሳኔዎች፣ ለምሳሌ በአለባበስ፣ በአመጋገብ፣ በአነጋገር ያንን የራስን ፍላጎት ማስቀደም ጀምር። ዓለም የምትፈልገው የሌላን ሰው ኮፒ ሳይሆን አንተን ኦሪጂናሉ። ራስህ መሆን ስትጀምር ዓለም የምትሰጥ ትልቁ ስጦታ እሱ ነው። ደግሞ እንደርሱ የሚያስደስት ነገር የለም። ራስን ስትሆን መክሊትን ታገኘዋለህ፣ ስጦታን ታገኘዋለህ። በስጦታ ስትኖር፣ በመክሊት ስትኖር ደግሞ እንዳንተ ደስተኛ ሰው የለም፣ እንዳንተ ስኬታማ ሰው የለም። ዛሬ አንድ ውሳኔ ወስን። ከሰዎች ጫና ወጥተህ የራስን ታሪክ መጻፍ ጀምር። ከትንሽ ነው የሚጀመር። ዛሬ ተነስተህ ጥሩ ተናጋሪ አትሆን። ዛሬ ተነስተህ ጥሩ ሰባኪ አትሆን። ዛሬ ተነስተህ ፋብሪካ ሊኖርህ አትችልም። ዛሬ ተነስተህ ጥሩ ግንበኛ ልትሆን አትችልም። ጥሩ አናጺ ልትሆን አትችልም። ጀምረው። ስትጀምረው በጊዜ ሂደት እዛ ቦታ ላይ በቅርቡ ትደርሳለህ። የስኬት ብርሃን ቤተሰቦች፣ ራሳችሁን የምታገኙበት መንገድ በትንሹ የሰጠናችሁ ይመስለናል። አስተያየት ካላችሁ ይህ የጋራ መወያያችን ነውና በሌላ ሐሳብ በዚህ ሐሳብ ስሩልን የምትሉን ከሆነ ኮመንት ላይ አስቀምጡልን። ይህ ትምህርት ከተመቻችሁ ከወደዳችሁት ቻናላችንን ሰብስክራይብ፣ ቪዲዮአችን ደግሞ ለብዙ ሰው እንዲደርስ ላይክ እንድታደርጉልን በአክብሮት እንጠይቃችኋለን። በሳምንት 2 ጊዜ አስተማሪና እንደዚህ የሰዎችን ሕይወት የሚገነቡ ነገሮችን ወደ እናንተ ይዘንላችሁ እንመጣለን። መልካም ጊዜ።